ከኔ ማምለጣችን መቼም ከኔ አታመልጥ። እኔ እኮ ያፌት ንገረኝ፣ ምንድን ነው ያልከው? ንገረኝ። የናታን አባት አንተን አባት ነው? እሷን አሳደግሃት። ለዛም ነው እነሱን እየተበቀልካቸው ያለ። ያፌት መልስልኝ፣ መልስልኝ፣ ንገረኝ። ያፌት መልስልኝ። መተኛት አልችልም። እንደዚህ ጨካኝ ያደረገህን ነገር ማወቅ እፈልጋለሁ። መልስልኝ፣ ንገረኝ። ሴትን አግቶ እስከ ማስደፈር፣ የሰው ጭንቅላት ቆርጦ ቤት ድረስ እስከ ማምጣት የደረሰ ጭካኔ ማወቅ እፈልጋለሁ። ንገረኝ፣ ንገረኝ። የናታን አባት ነው እንደዚህ እስከሆነ ያደረገ? ለምንድን ነው ሁሉም ነገር እንደዚህ እየተወሳሰበብኝ ያለው? ሕይወቴ ሁሉ ቢመዘዝ ጫፉ የማይገኝ ሀረግ የሆነብኝ። የአንዱን ጫፍ ሲይዘው ሌላኛው ጫፍ ይጠፋብኛል። ቆይ እንደዚህ ነው ሕይወቴን የምኖረው? እንደ ሀረግ የተወሳሰበ ሕይወቴን ለማስተካከልና ለመፍታት ስሞክር እድሜ ያልፎ አንድ ቀን ደስተኛ ሳልሆን ነው የምሞተው። በቃ አምላኬ የፈጠርከኝ ለዚህ ነው? ምን አለ ያሉ በር ላይ ልጣልኩ ገለኝ በነበር። ሄሎ ይፉ፣ እንዴት አደርሽ? በሰላም ነው በዚህ ጠዋት? አዎ በሰላም ነው። ናታን እንዴት ነው? ሀዘን እንዴት እያደረገው ነው? አንድ ነገር ልጠይቅሽ ነበር። ናታን ቤት ይኖራል እንዴ? በጣም አስቸኳይ ነገር ላናግረው ፈልጌ ነበር። ደህና ነው። እኛንም ብዙ እያናገረን አይደለም። አንቺ ልትመጪ ነው? ማለቴ ያፌት። አይ ችግር የለውም። አሁን ነው ከቤት የወጣው። ቶሎ ሳይመለስ ወደ ቤት እመለሳለሁ። እሺ እፉዬ፣ ግን የተነሳ አይመስለኝም። አንቺ እስከምትመጪ ግን ይነሳል። እኔ የምልሽ ምንም የተፈጠረ ነገር የለም አይደል? ምንም አልተፈጠረም ቤዚዬ። ናታንን የሚመለከት ጉዳይ ስለሆነ ነው። በቃ መጣሁ። እንዴት አደርካችሁ? እዚህ ነው እንዴት ተኝተህ ያደርከው? እንዴት አደርክ? እኔ የምልህ ትናንት ስንጨቃጨቅ ገኒ እንዳትጨነቅ ብዬ ሊታውቁ። አሁን ግን እንድትነግረኝ እፈልጋለሁ። ምን ነው አጉቴ? ምን ልመልስልህ? ማታ እናቴ ኢየሱስ ጀመራ ምናምን ያለችውን ከሆነ በእውነት አጉቴ እኔ ምንም ኢየሱስ አልጀመርኩም። እኔ ስለዛ አይደለም እያወራሁት ያለሁት። እኔ ጠየቁ ስለዛ ለክስክስ ጓደኛ ነው። ከጽዮን ጋር ማን ያገናኛቸው? አንተ ነህ? ኧረ አጉቴ እኔ ምንም ማውቀው ነገር የለም። እንዴ እንዳገኘት ራሱ እኮ ምንም የነገረኝ ነገር የለም። ቢሆን ጥሩ ነው። በዚህ መሃል ግን አንተ ባትኖር ነው የሚሻለው። ስማይ ዳጊ፣ እየዋሸኝ አይደለም ብዬ ተስፋ አደርጋለሁ።
አለበለዚያ ግን ጥሩ አይመጣም። እሺ አጎቴ። እሺ ቆይም ማለት ነው። እንዴት እንደዚህ ሊሆን ይችላል? አምላኬ ሆይ ምንድን ነው የማደርገው? መች ነው ቆይ ሁሉ ነገር የሚያበቃው? በአንድም ይሁን በሌላ መንገድ መፍጠን አለብኝ። እየሆነ ያለውን ነገር ማወቅ አለብኝ። አንድ መንገድ አይጠፋም። እንዴት ነው? እቃው ተራገፈ? አለቃ ቦታው ላይ ቀድመን ደርሰን እየጠበቅን ነው፣ ግን ማንም አልመጣም። ማለት ቆይ ምን አይነት ቀልድ ነው? ግማሽ ክፍያ መክፈሌ እንዳትረሳ። ስልክህን እጠብቃለሁ። በሆነ መንገድ ጉዳዩን ፍሱትና ደውልልኝ። በቃ ማድረግ ያለባችሁ ማንኛውንም ነገር አድርጉ። እሺ አለቃ። እሺ አለቃ አትበል። የምትባለውን ብቻ ዝም ብለህ አድርግ። እሺ ቤዝ እንደምን አደርሽ? እንዴት አደርሽ? አለሁ። እኔ የምልሽ ዛሬ ብታይ ምንም እንቅልፍ ሳልተኛ ሳስብ ነበር ያደርኩት። ያው አባቷን ሞት ከሰማች እንዴ አንቺ ሴትዮ ያምሻል እንዴ? ቆይ አንቺ ካላወራሽ ቆይ አፍሽን ይበላሻል። ቆይ ምንድን ነው ችግርሽ? እንዴ ቤዝ ምን ሊሆን ይችላል? እንዴ ምናልባት ከሆነ ብዬ ነው። ግን ምናልባት እኛ እዚህ ስናወራ እሷ ምናልባት ውጭ ሆና ብትሰማን ምናልባት አንቺ ሴትዮ ቆይ ለምን ነው አፍሽን ማዘጊው? ካላወራሽ አፍሽን ይበላሻል እንዴ? እስኪ አስቢው። በድንገተኛ ስለ አባቷ ሞት እያወራን ብሰማ ምን ሊፈጠር እንደሚችል አስቢው። ቆይ እያስፈራራሽ መሆኑ ነው? አይ እንደዛ አይደለም እንዴ። እንዴት እንደዚህ ልታስብ ትችያለሽ? ያው እኔ እኮ ተኝቼም ተነስቼም ስለ ነገሩ ሳስብና ስጨነቅ ስለነበር ለዛ ነው እንደዚህ ነገርኩሽ። ሴትዮ አንቺ ነገር እያብሰለሰልሽ እንቅልፍሽን ካጣሽ እኔን አይመለከተኝም። አሁን የምሰራው ስራ ስላለ ይሄን ክፍል ለቀሽ ውጪልኝ። ይወጣልሻል። እንደውም ዝም ብለሽ ብሰማ ምን ሊፈጠር እንደሚችል በደንብ ብታስቢው ይሻላል። እውነት? እስቲ እንዳንቺ እንቅልፍ አጥቼም ባይሆንም አስባለሁ። አዎ ማሰቡ ነው የሚሻልሽ። እቺ ሴትዮ ግን የሆነ ነገር ካላደረኳት ማውራቷን አታቆምም። የሆነ ነገርማ ማድረግ አለብኝ። ሲነገር ቆንጆ ምግብ የሚሰራልን ይመስልሻል? ይመስለኛል። ግን እሱ እንደውም ነው ቤዝ እንዴት ናችሁ? እንዴ ፉዬ እንዴት ነሽ? ኤፉዬ እንዴት ነሽ? እናቱዬ እኮ ምን እንደሆነ አላውቅም፣ እስካሁን አልተነሳም። እስከዛ ድረስ ለምን አረፋትኝ? እሺ ከመቼ ጀምሮ ነው ደግሞ ምግብ ማብሰል የጀመራችሁት? እንዴ ብታይ የምትገርም ባለሙያ ሆናልሻለች። እኔ ራሱ አንዳንድ ጊዜ እየሞካከርኩ ነው ያለሁት።
ግን ቆይ ከመጣሽ አይቀር ለምን አንድ ቆንጆ ምግብ አሰራር ተሳይኝ? ኧረ ችግር የለውም አስለምድሻለሁ። ነዚ እኔ የምልሽ ለናታን ቆይ ምሰሰሪለት በጣም የሚወደው ምግብ ምንድነው? ማለቴ ያው ከተሳካልኝ ዛሬ ራት ማዘጋጀው ነኝ። አይ እኔ ምሰራለትን ሁሉንም ይወደዋል። ቆይ ፉ ምን ተፈጥሮ ነው እንደዛ በጧት ደውለሽ ካልመጣ ያልሽኝ? አንድ ናታን ግድ ማወቅ ያለበት ጉዳይ አለ። ስለሱ ላዋራው ነው የመጣሁት። እንዴ ናት? የተኛ መስሎኝ ነበርኩ። ለካ አንተ ስፖርት እየሰራ ነው እንዴ? እኛ እኮ ተነስተህ እስክትሰራልን ድረስ ዕቃ ቀራርበን እየጠበቅን ነበረ። እንደማየው ከሆነ ግን አንተ በጧት ወጥተህ እየተመለስክ ነው። እንዳልቀሰቀሳችሁ ብዬ እኮ ነው በጧት ቀስ ብዬ ወጣሁት። መነጋገር አለብን። ምን? የምን ንግግር ነው? አይ እዚህ ማውራት አልችልም። እሺ ሻወር ወስጄ እስከመጣ ቤዛ ክፍል ጠብቂ። እሺ ሄሎ አቤላ፣ ምንድነው እስካሁን ሳትደውል? እንገናኛለን ተባብለን ነበር። ኧረ አንተ አጎቴ ማታ ተናዶ ሲጮህብኝ ያመሸው። ቆይ እንደ ተገናኛችሁ ግን በምን አወቀ? መገናኘታችንን አወቀ? ይገርማል። ደሞ ቢያውቅስ እና ምን ይሁን? አንተ ቆይ ምን እያልክ ነው? ቢያውቅስ ምንም ትላለህ እንዴ? እኔ እንዳገናኛችሁ ቢያውቅ ምን እንደሚፈጠር አስበው? አው በእናትህ ይሁን ያለው ነገር እኔ በጣም እየጨነቀኛለሁ። ባክህ ዝም ብለህ አትንቦቅ። እና ዛሬስ እንዴት ነው? ያቺን ቆንጂ ልጅ ደውለህ አጠራልኝ? አንተ ያማ እንዴ? አሁን ምን እያልኩ ነው እንደዚህ የምትለኝ? በቃ ቻው እባክህ። አታቆይ እንዳዘጉ። ቻው በቃ። እሺ ያው መጥቻለሁ። ምንድነው ታናግረኝ የፈለግሽው? እንዴት ነህ የኔ ናታን? እየተጽናና ነው? ደህና ነኝ። ምን ሆናለሁ? በተፈጠረው ነገር በጣም አዝኛለሁ። እሱን ልነግሪኝ ነው እዚህ ድረስ የመጣሽው? አይ እንደዛ አይደለም። ስለሌላ አስፈላጊ ነገር ልነግርህ ነው የመጣሁት። ስላንተና ስለ ያፌት የምነግርህ ነገር አለኝ። ስለኔና ስለ ያፌት? ኧረ እባክሽ። ቆይ ስታይኝ አሸንጉሊት ነው እንዴ ይመስልሽ? ወይስ ስትመጪና ስትሄጂ አጨብጭቤ የምቀበልሽ ነው ይመስልሽ? እንደምታስበው አይደለም። እባክህ ተረጋጋና አዳምጠኝ። ማወቅ ያለብህ ነገር ስላለ ነው። ስሚኝ ፍራት፣ ለአንዴና ለመጨረሻ ጊዜ ነው የምነግርሽ። ከዚህ በፊት ደጋግሜ ላናገርሽ ሞክሬያለሁ። ለፍቅራችን ብዙ ታግያለሁ። የሆንኩትን ሁሉ እያየሽ አንድም ሳታዝኝልኝ በስሜት ተጫውተሻል። አሁን ግን በቃሻል። ከዚህ በኋላ አንቺን ማየትም ሆነ መስማት አልፈልግም። ጭራሽ እዚህ ድረስ ስለ ያፌት ልታወሪኝ ነው የመጣሽው? እባክህ እንደሱ እኮ አይደለም። አንዴ ብቻ ተረጋግተህ አዳምጠኝ። አታሳብጂኝ ሴትዮ፣ በከንቱ አትልፊ። እኔ የራሴ ህይወት አለኝ። እኔ መጫወቻሽ አይደለም። ሂጂ ጫው ወዲ የኔ ናታን፣ እኔ ነው ሂጂ ውጭልኝ አልከኝ? አሁን ምናልባት ባለቤትሽ
ባለቤቴ የት ሄዳ ይሆን እያለ እየተጨነቀ ነው። ሂጂለት። ቆየኝ ልጅ ምንድነው ያልከው? በሰላም ነው ስልኩን የወረወርከው? የሆንከው ነገር አለ እንዴ? ስትወጣም ስትገባም አትናገርም። ዝም እንዳልከ ነው። በዛ ላይ ማምሸት ጀምረሃል። የኔ ምክርም ደግሞ እኮ አልሰማም እያልክ ነው። ተው ልጅ አታምሽ ስልክም አልሰማም አልከኝ። ከዛ ከይሲ ልጅ ጋር ያለህን ቅርበት ቀንስ አላልኩ? አረ ብለሽኛል። እኔም እኮ እየቀነስኩኝ ነው። ግን ደግሞ ባንዴ እንዴት ተብሎ ይተዋል? ቀስ ቀስ እያልኩኝ እርቀዋለሁ ብዬ እኮ ነው። ምንድነው ቀስ በቀስ ማለት? ቀስ በቀስ እያልክ ልትሞት ነው እንዴ? ቀስ ቀስ ስትል እኮ ይዞ ሊጠፋ ነው። የኔ ልጅ እኔ ሳላሳዝንህም እንዴ? ምን አለ ብታዝንልኝ? ቆይ በዚህ ጊዜን ሁሉ ነገር እያየ ያላዘንክልኝ ለኔ ማን ያዝንልኛል? እኔ እኮ ላንተ ብዬ ነው። ለምን የምልህን ነገር እሺ ብላ አሰማ። ጸጉሩን ተቆረጥ፣ ከደህና ጓደኛ ጋር ዋል አልኩ። አንተ ግን አንዱንም አሰማኝም። እሺ ማይ ይቅርታ፣ በቃ ያልሽኝን ሁሉ አደርጋለሁ። እሺ ልጅቷ ምን አድርጋት ነው? ቆይ ያደረክ ያለው ነገር ምንም እየገባን አይደለም። ወንድሜ ንገረን እንጂ ምንድነው የተፈጠረው? ምንም አላደረኳት። እንድንነጋገር ፈልጋ ነበር፣ ተነጋገርን፣ ጨረሰች፣ ሄደች። አንተማ የሆነ ነገር ሆናል። ቆይ ግን እያደረክ ያለውን ነገር አውቀዋል? በኋላ ላይ የምትጸጸትበትን ነገር እንዳታደርግ። አዎ ናቱ፣ ጽ የተናገረችው ነገር ትክክል ናት። በኋላ የምትጸጸትበትን ነገር እንዳታደርግ። ታዲያስ እንዴት ናችሁ? ቢኒ እንዴት ነህ? እንኳን ደህና መጣክ። አረፍ በል። ቢኒ በሰዓት ነው የደረስከው። በቃ ምግብ በልተን እንወጣለን። ወዴት? ማን የሰራውን ልትበላ? ሲጀምርኛ ምንም ምግብ አልሰራንም። አንተ እስከምትወርድ ድረስ እየጠበቅን ነበር። ባይሆን ያሁኑን ስሩ፣ የማታውን እኛ እንሰራለን። እንደዚህ ያነቀላ እኔ ምግብ መስራት አልችልም። ብችልም ደግሞ አሁን አስቸኳይ ማለቅ ያለበት ስራ አለብን። ቢኒ እንውጣ አይደል? ከፈቀዳችሁልኝ ግን እኔ መስራት እችላለሁ። ቢኒ ምን እያልክ ነው? ከፈቀዳችሁልኝ ነው ያልኩት። አስቸኳይ ስራ እንዳለብን ታውቃለህ? እና ታዲያ ምን ችግር አለ? ሰርተን እንወጣለን። ግን ለመስራት ይመቻል ልብስ ወይስ ቀይረህ ትመጣለህ? ሲጀመር እኔ አልሰራም። እሰራለሁ ያልከው ራስህ ነህ። እኔ በሀሳብ እረዳሃለሁ።
አቶ ያፌት ዛሬ ደግሞ ተፈላጊ ሆንኩ እንዴ? ሌላ ጊዜ ስልክ እንኳን ሳወራ በቅጡ አስጨርሰኝ አታውቅም። ዛሬ ምን ተገኝቶ ነው እንደዚህ በፍጥነት የጠራኝ? አሁን እዛ ቤት እየተፈጠረ ያለውን ነገር በሙሉ እንድትነግሪኝ እፈልጋለሁ። ያ ብቻ ሳይሆን ከዛም የተሻለ ነገር እንድታደርጊልኝ ነው የምፈልገው። አቶ ያፌት ቆይ ምን ተፈጠረ? እሺ እኔም እንዳደርግልህ ነው የምትፈልገው? ከዚህ በላይ ዝም ብለሽ ስሚ፣ ዝም ብለሽ የምልሽ ነገሮች ብቻ አድርጊልኝ። በምላሹ ደግሞ ጥሩ ነገር ይኖርሻል። አቶ ያፌት በጣም ጎበዝ እኮ ነህ። ለሰው በደንብ ታስባለህ። ይኸውልሽ እንደ በፊቱ የተፈጠረውን ነገር ብቻ እንድትነግሪኝ አልፈልግም። ገብቶሻል የምልሽ? አዎ
ንግስት ምን ሆንሽ? ምን ሆነሽብኝ ነው? ምንድን ነው ያደረግሽ? ትንሽ ምን አደረግብኝ? አንቺ ያድሪ በቃ እኔ ልደውጣ ጫማዬ እሺ ታውቃለህ፣ ሁሌም በነገሮች እንደተሰበርኩ ነው። እንደአሁኑ ግን ተስፋ ቆርጬና አቅሜ ተሟጠቀ። ሁሉም ሲፈልጉ ይጠሉኛል፣ ሲፈልጉ ደግሞ ለአንድ ሰሞን ከኔ ጋር ይዋደዳሉ። ዋጋ ኖሮኝ አያውቅም። ማንም የሚጠቅመኝና የሚሰልቸኝ አይመስላቸውም። የራሴ ህይወት የሚኖረኝ ሰው የመሆን እንደነሱ ከነሱ እኩል የተፈጠርኩ አይመስላቸው። እንደነሱ የሚርበኝ አይመስላቸው። ለመኖር የተፈጠርኩ ሳይሆን ሁሌም በእነሱ ዙሪያ ሆኜ እነሱን ለማድነቅ የእነሱን ፍላጎት ብቻ ለማሳካት የተፈጠርኩ ነው የሚመስላቸው። ታውቂያለሽ፣ እኔ ወሬ ላይ ብዙም አይደለሁም፣ ግን ከጠቀመሽ አንድ ነገር ልንገርሽ። በእኔ ህይወት ውስጥ ያላለፈ የመከራ አይነት የለም። ዛሬ እንኳን ያለሁበት ቦታ ላይ ለመድረስ ሞት የሚመስሉ ብዙ ህይወቶችን አሳልፌያለሁ። እዚህ ከመድረሴ በፊት በረሃብና በጥም፣ በእጦትና በችግር፣ በስቃይና በሳት ውስጥ አልፌያለሁ። ብዙ መቃብር ያልወረድኩባቸው ሞቶች፣ ብዙ ሺህ ሰውን የመራ ፈተናዎች፣ ለመኖር ስል ብዙ የማስመሰልና ከአንገት በላይ የሆኑ ሳቆች፣ ብቻ ብዙ ነገሮች አልፈዋል። እሱን ቀስ ብዬ ሌላ ጊዜ እነግርሻለሁ የኔ ንግስት። ብቻ አንቺ በጣም እንደማፈቅርሽ ወቂልኝ። አሁን ባለሁበት ሰዓት ከአንቺ ውጪ የማመሰግንበት ምንም ነገር የለኝም። በምንም አይነት መንገድ አንቺ ካጠገቤ ስላለሽና አብረሽኝ ስለምትኖሪ ብቻ ነው። እሺ? እኔ ሩዝ እንዴ ሰላም
ሉሊት አታረጊም እንዴ አቤ? አይ ይቅርብኝ። ያኔ እንደምን ፈጠራ ያትርፎኛል። ዛሬ ደግሞ ልደፉኝ ነው እንዴ? ናቱዬ አንድ ነገር ልጠይቅህልና እረሳዋለሁ። ምንድነው? ጠይቂ። ጓደኛዬ ያላትን ነገር ሁሉ ሽጣ ወደ ውጭ ሀገር ልትሄድ ነው። አንድ ቆንጆ ሆቴል አላትና እሱን ደግሞ እኔ እንድረከባት ትፈልጋለች። ቆይ እሷን ለማገዝ ነው ወይስ ቤቱን የመግዛት ፍላጎት አለሽ? መጀመሪያማ እሷን ለማገዝ ነበረ፣ ግን በገዛውም ደግሞ አይጎዳኝም። ያው አንተም ደግሞ ድርጅቱን እየተቆጣጠርክ ስለሆነ አሪፍ ደረጃ ላይ ስላለ እኔ ደግሞ ትኩረቴን ወደዛ ባደርግም ችግር የለውም። እስታይተሽ ተወስኛለሽ። እንደዚህ አይነት ነገር ሲገዛ በአንዴ መሆን የለበትም። ተዘጋጅተን አስበንበት ነው መሆን ያለበት። ድርጅቱ ደግሞ ድርጅት ስትል ወንድሜ የሆነ መልእክት ተልኮልህ ነበር። ቆይ መጣ። የምን መልእክት ነው? እዚህ ቆይ ላምጣልህ። የምን መልእክት ነው ያለችው? እንዴ ለአቶ ናታን ይላል። እስኪ ምን እንደሆነ ገልጠን እንየው። ለኔ ከተላከኔ ከፍቶሻል? አይሻልም ወንድሜ፣ እኔ ከፍተዋለሁ። እንዴ እየቀለድሽብን ነው? ኧረ እውነቴን ነው። ቤዝ እየቀለድኩኝ አይደለም። እውነት ውስጡ ምን እንዳለ እንኳን አላየሁትም። በር ተንኳኳ፣ ሂጂ ስከፍት ፖስታው ብቻ ተቀምጧል። ለአቶ ናታን ይላል። ለማንኛውም አሁን ላንብብላችሁ። እስቲ አንብቢው። አቶ ናታን ፈጣሪ ያጽና፣ ሐዘንን አታብዛ።